ወደ ማትሪክ ጥያቄ ቀጥታ እንሂድ አይሻልም? መጽሐፋቸው ላይ ብዙ የተሰሩ ኤግዛምፕሎች አሉ። ዌዝ ፎርሙላ ለእያንዳንዱ ፎርሙላ በተመሳሳይ ኤግዛምፕል ተሰርቷል። እኛን ቀጥታ ወደ ማትሪክ እንሂድ። ምን ተባለ? የመጀመሪያው ጥያቄ ኢፍ ዘ ስታንዳርድ ዲቪዬሽን ኦፍ ዘ ነምበርስ አለና -1 0 1 k ኢዝ √5 ስታንዳርድ ዲቪዬሽኑ √5 ቢሆን አለኝ እና ሌላ መረጃ ደግሞ ሰጠኝ። ኬን ኔጌቲቭ እንዳታደርግ ኬ ሹድ ቢ ፖዚቲቭ አለኝ። ኦኬ እንቀበል። ዋት ኢዝ ዘ ቫልዩ ኦፍ ዋት ኬ። አሁን አይታችሁታል እየተጠየቀ ነው የስታንዳርድ ዲቪዬሽን እንዴት ታገኛለህ ነው አይደል ፎርሙላ የሚለው። ማትሪክ ላይ ደግሞ ምን ያርጋ ያመጡታል? ስታንዳርድ ዲቪዬሽንን ተጠቅመህ ምን ፈልግ ነው? ኮንስታንት ፈልግ ነው። እዚህ ሪሊ ጤነኛ አላውቅም። ቤዚካሊ ስታንዳርድ ዲቪዬሽን ምንድን ነው? ስታንዳርድ ዲቪዬሽን እንዴት ይፈልጋል ከኛ የሚጠበቀው? አንዳንዴ ዞር ሲያደርጉት ደግሞ ቫሪያብል ይጠይቁናል። ስለዚህ ቫሪያብል ሲጠይቁን ምን እናድርግ? ጀስት ፎርሙላውን አፕላይ እናድርግ። አስታውሱኝ ፎርሙላውን ምን ይላል? ስታንዳርድ ዲቪዬሽን ማለት ራዲካል ኦፍ ዋት ቫሪያንስ አይደል የሚላችሁ አይደል እንዴ? ቫሪያንስ ደግሞ እንዴት ታገኛላችሁ? አንደር ራዲካል ፍሪኩዌንሲ ያለኝ እዚህ ጋር የለኝም። ፍሪኩዌንሲ ከሌለኝ ምን አደርጋለሁ? ዘሳ አይደል ማድረገው ሳም ኦፍ ዋት ኤክስ አይ ከእያንዳንዷ ላይ ምን እቀንሳለሁ? ሚን እቀንሳለሁ። ከዛስ ስኩዌር አደርጋለሁ። ኦቨር ምን አደርጋለሁ? ኤን ለብዛቱ አደርጋለሁ። እንደዛ ላይ የተባልኩት። ይሄ ግን ስንት ነው ተባልኩኝ? ራዲካል 5 ነው አለ። ይሄን ሁሉ ስትሰራ ራዲካል 5 ታገኛለህ። አሁን ብልጥ መሆን ነው። አሁን ሁለት ራዲካል አለኝ። ስኩዌር ላድርግና ራዲካሉ ላጥፋ። ራዲካል ጋር ምን አታገለኝ። ስለዚህ ስኩዌር ስታደርጉት ቦት ሳይድስ ራዲካሉ አይጠፋም? ጠፋ። ስለዚህ ምን ቀረኝ ማለት ነው? x1 ማይነስ ሚን እዩት። እዚህ ጋር እንደዚህ ልጻፍላችሁ እንዲታያችሁ x1 ማይነስ ሚን ስኩዌር አይደል ማድረገው ፕላስ x2 ማይነስ ሚን ስኩዌር ፕላስ x3 ማይነስ ሚን ስኩዌር። ስንት ናቸው ዳታዎች ግን? 1 2 3 4። ስለዚህ እስከ 4 ልሄድ። x4 ማይነስ ሚን ስኩዌር ኦቨር ዘ ሆል ስንት ላድርገው? ኦቨር ብዛታችሁ ስንት አልኳችሁ? 4 ኢኳል ስንት መጣ? 5። ይሄን ነው ማድረገው ማለት ነው። the problem is what's your mean ሚናችሁ ማን ነው? ትልቁ ነገር ይሄ ነው። አሁን እዚህ ጋር መጣና ምን አደርጋለሁ መሰላችሁ? ሚን መጀመሪያ ልፈልግ። ሚን is mean equal to sum of data divided by ብዛታችሁ አይደል? ዳታውን ልደምር -1 ፕላስ 0 ፕላስ 1 ፕላስ k divided by 4 አይደል ማድረገው ኢኳል ቱ ምን መጣ? ይሄ በዚህ አይጣፋ -1 ፕላስ 1 0 መጣልኝ። 0 ፕላስ 0 0 ምን መጣ? k ኦቨር ዋት k ኦቨር 4። አሁን ሚኔ k ኦቨር 4 ነው እያለ አይታችሁታል። ቬሪ ጉድ። እንቀጥልና እዚህ ጋር እንምጣ። እዩት። what is x1 x1አችን ማን ነው? -1 አይደለ? ማይነስ what your mean ሚናችን ማን ነው? k ኦቨር 4። አሁን በእያንዳንዱ እየተካልን ሰራ ነው ማለት ነው። ስኩዌር ፕላስ ኦኬ your x2 አሁን 0 ናት ብላችሁ እንዳታው። እሺ 0 ናት ብላችሁ ብትተው ምርጫ ላይ ስለምታገኙ ማይነስ k ኦቨር 4 ምን ስኩዌር ሲደመር በጣም ጥሩ። ዋዝ x3 is 1 ማይነስ k ልክ ነኝ ኦቨር 4 አለው ስኩዌር ፕላስ ዋዝ x4 is k itself ማይነስ k ኦቨር 4። ተረዳችሁ ምን እንዳደረኩት? ኢኳል ቱ ስንት ላድርገው? 20 ለምን 20 ያደረኩት? እዚህ ጋር የቫሪያንስን ፎርሙላ አይታችሁታል። ምን ይላል? ቫሪያንስ ማለት ይሄ ነው። ኦቨር ምን ይላል? ሳም ኦፍ ፍሪኩዌንሲ አይደል? ሳም ኦፍ ፍሪኩዌንሲ ማለት n ነው። ስለዚህ እሷን ለማግኘት ክሪስ ክሮስ አደረኩት። ሚኒንግ ሁሉንም በአራት አባዛችሁት ኦር ክሪስ ክሮስ አደረኩ። 1 ታይምስ ዚስ ዋን ራሱ መጣ፣ 4 ታይምስ 5 ቲዮን ይመጣ። በጣም ጥሩ። ከዚህ በኋላ ምን ይጠበቅብኛል? ስኩዌር ኢት። በቃ ግን ስኩዌር ሲያደርግ እችል አስታውሳችሁ a ማይነስ b ስኩዌር ምን ነበር የተባባል ነው? ይሄ ሁሉ ጊዜ ስለሚጠቅመን a ስኩዌር ቱ ab b ስኩዌር አይደል? እቺኛዋ ፕላስ ከመጣች እቺኛዋ ፕላስ ትመጣለች። ዘሴም እዚህ ጋር ይዩት። ማይነስ የጋራ ብትወስዱ ምን ይወጣል? -1 ዘ ፓወር ኦፍ 2 ምንድን ነው የሚሆነው? ፖዚቲቭ። ስለዚህ ይሄ ማለት 1 + k ኦቨር 4 ስኩዌር እንደማለት ነው። ስለዚህ እዚህ ጋር ልምጣና ልስራ፣ እንተጋገስ አይሻልም? እዚህ ጋር መጥቼ አንድን ስኩዌር አደረኩት ፕላስ አደረኩኝ k ኦቨር ስንት ላደርግ? 2። ለምን 2 ታይምስ 1 ታይምስ k ኦቨር 4 አይደል የሚሆነው? 2 በ2 ሲጣፋላችሁ ምን ይመጣል? 2። በጣም ጥሩ። እንዲታያችሁ ነው የጻፍኩት እንጂ በእርግጥ k ኦቨር 4 ስኩዌር አድርጉልኝ ምን ይመጣል? k ስኩዌር ኦቨር 16። በጣም አሪፍ። ፕላስ 0 ማይነስ k ኦቨር 4 ስኩዌር ስታደርጉት ምን ይመጣል? k ስኩዌር ኦቨር ዋት? k ስኩዌር ኦቨር 16 ይመጣል። በጣም ጥሩ። እችን ስኩዌር አድርጉልኝ። አንድን ስኩዌር ስታደርጉት 2 ታይምስ ነው የሚሆነው ማይነስ 2 ኖ k ኦቨር ምን ይመጣል? k ኦቨር 2 አይደለ? k ኦቨር 2። እሺ ፕላስ k ስኩዌር ኦቨር 16። እችን ፎርሙላ አፕላይ ያደርኩ ነው ጋይስ። ኦኬ ፕላስ ኤን ክሪስ ክሮስ አድርጉልኝ መጀመሪያ 4 ታይምስ k 4k ማይነስ k 3k ኦቨር 4 ስኩዌር አድርጉልኝ ምን ይመጣል? 9 k ስኩዌር ኦቨር ዋት
ልክ ነኝ? ኦቨር 4 ነው ኦቨር 16 አይደል? ስኩዌር አደረግነው አይደል? ያ therefore it should be over what? over 16 ኢኳል ስንት መጣ? 20። አሁን መላ እንበለው። ምን እናድርገው? እዚህ ጋር መጥቼ የሚታያችሁ ከሆነ እቺኛዋን አያችኋት? እቺ በትጣፋለች በዚህ ትጣፋለች because they are opposite። ስለዚህ እዚህ ጋር ደግሞ ምን አለኝ? አንድ አለኝ። እዚህ ጋር ምን አለኝ? አንድ አለኝ። አንድ ሲደመር አንድ 2 ከ20 ላይ 2 መቀነስ ይችላል አይደል? ጉድ። አሁን k ስኩዌር ተመሳሳይ ዲኖሚኔተር ስላላቸው ፓወር ኖሜሬተሩን ብቻ ደምሩ። k ስኩዌር ሲደመር k ስኩዌር 2k ስኩዌር 2k ስኩዌር + k ስኩዌር 3k ስኩዌር 3k ስኩዌር + 9k ስኩዌር ምን መጣ? አረ እየተጋገዘን 12k ስኩዌር ኦቨር ምን ይመጣል? 16 ኢኳል ቱ ስንት ነው ማድረገው? 20 ነው ወይስ 18? 18 ለምን? አንድ ሲደመር አንድ 2 አይደለ? ከ20 ላይ 2 እቀንሳለሁ 18። ግልጽ ነው። በጣም ጥሩ። አሁን እዚህ ጋር እናምጣ እንዲታየን እዚህ ጋር እናምጣና ምን መጣ? 12k ስኩዌር ኢኳል ቱ 16 ሲባዛ 18 ላድርገው። ምን አድርጌው ነው? ክሪስ ክሮስ አድርጌው። አይታችሁታል? ክሪስ ክሮስ አደረኩት። በጣም ጥሩ። የምፈልገው ኬን አይደለ? ዲቫይድ ቦth sides by 12 በ12 ብታካፍሉት k ስኩዌር ኢኳል ቱ 16 ሲባዛ በ18 ሲካፈል ዋት ለ12 ዘሆል። ይኸው እንዳልኳችሁ እኔ ማትሪክ ላይ አላባዛም ብያችኋለሁ። እናንተም አታባዙ እሺ። ለምን ታባዛችሁ? ችግር ውስጥ ራሳችሁን ትከታላችሁ። ሲምፕሊፋይ ማድረግ ኦኬ። ለምሳሌ ይሄን በስንት እንምታው? በ4 ብንመታው 4 ይመጣል። ይሄን በ4 ብንመታው ስንት ይመጣል? 3 አይደለ? ኦኬ። በ3 ብንመታው 1 ይመጣል። በ3 ብንመታው ምን ይመጣል? 6። 4 ሲባዛ በ6 ስንት መጣ? 24። ፐርፌክት 24። ሶ ዋትስ ኬ? አሁን ኬን እንፈልግ እስኪ። ኬ ኢኳል ቱ ፕላስ ኦር ማይነስ ራዲካል ዋት 24 የሚሆነው እንደዛ ነው። ለምን? ኬ ስኩዌር ስለሚል። ችግሩ ግን ምን ተብለናል? ኬ ኔጌቲቭ መሆን አይችልም ተብያለሁ። therefore take the positive part። አይታችኋል? አሁን ምርጫ ላይ ቢኖር እንኳን ራሱ እንዳታረጉት ምን አደርጋለሁ? ቴክ ኬ ኢኳል ቱ ራዲካል 24 ማለት ምን ማለት ነው? 4 በ6 ማለት አይደለ? ሆን ብዬ ነው 4 በ6 ያደረጉት ከራዲካል እንዲወጣልኝ። ምክንያቱም ምርጫ ላይ አይቸው መልሱ የለም። ስለዚህ ምን አደርጋለሁ? ራዲካል 4 ታይምስ ራዲካል 6 ማለት ራዲካል 4 ሁለት አይደል የሚሆነው? ቱ ሩት 6 ይመጣል። መልስ አለኝ። yes መልስ አለኝ። መልስ ማን ሆነ? ሲ ይመጣል ማለት ነው። ጉድ። ሶ ስታንዳርድ ዲቪዬሽን ተጠቅመን ምን መፈለግ እንችላለን? ቫሪያብል። በጣም ጥሩ። ሁለተኛው ጥያቄ the mean deviation from mean ማለት እቺ ነች። እሺ mean deviation about mean እያለኝ ነው ማለት ነው። of the following observation ምን ይጠበቅብኛል? mean deviation about mean ታስታውሳላችሁ ፎርሙላውን? mean deviation about mean እዩት ምን አለ? ፍሪኩዌንሲ ካለው በፍሪኩዌንሲ ያለው ከሌለው ተወው ነው። xi ማይነስ ሚን አይደለ? እያንዳንዷን ዳታ ከሚኑ ትቀንሳል። ከእያንዳንዱ ዳታ ሚን ትቀንሳላችሁ ሲካፈል ለብዛት አይደለ? በጣም ጥሩ። ሶ እንምጣ። አሁን ሚን ልንፈልግ ነው። ሚን ስትፈልጉ እንግዲህ መቼስ ማትሪክ ላይ 3 ሰዓት ነው ያላችሁ አይደል? 3 ሰዓት ዘና ብላችሁ መደመር ነው። እሺ ሶ ምን አደርጋለሁ? 15 12 ሁሉንም ልደምር ነው። በፈጣሪ 13 9 12 11 እንዴ 15 14 ሲደመር 9 ሲካፈል ለብዛታቸው። እሺ ብዛታችሁ ስንት ሆኑ? 1 2 3 4 5 6 7 8 9 10 ለ10 ማካፈል አጣቆም እንደምራ። አሁን ይሄን ነገር ምን እናድርግ? 15 ሲደመር 12 27 እና 10 37 37 እና 10 አይደለ? 47 እና 3 50 50 እና 9 59 59 እና 10 69 እና 2 71 71 እና 10 81 እና 1 82 82 እና 10 92 እና 5 97 97 ኧረ አበድን እኮ 97 እና ስንት እንደመረ እዚህ ጋር 23 አይደለ? 23 እንደመረ ጉድ ነው። 10 እንዳለኝ 11 12 120 መጣ። ኦ ተገላገል። 120 ሲካፈል ለ10 ቼክ አድርጉት። 12 ማትሪክ የሚያስጣለው ነገር እነዚህን ቁጥሮች ደመራችሁ የምታገኙት ቁጥር በዛ ብትሰሩት መርጫ ታገኛላችሁ። የሚያስጣለው ነው። እሺ 12 ነው። ቼክ ኢት 12 the mean for this data is 12። ከዛስ ምን ላድርግ? mean deviation ልፈልግ። አሁን mean deviation ልፈልግ። mean deviation about mean ከተባልኩ ከእያንዳንዷ ዳታ ምንድነው የምቀንስ? mean ነው የምቀንስ። በጣም አሪፍ። don't forget it is in absolute value። ጥያቄ absolute value ባይሆን ምን happen ያደርጋል? so absolute value ባይኖር ኑሮ 0 ይመጣል። check it mean deviation absolute value ከመጣ 0 ይመጣል። እንዴት? እንግዲህ ቼክ አድርጉት። ስለዚህ absolute value ያስፈልጋናል which means the difference always should be positive። ጋፑን ነው የምፈልገው። ይሄን ያክል ጋፕ ነው እንጂ ይሄን ያክል ኔጌቲቭ ፖዚቲቭ አለ። ብቻ ጋፑን እፈልጋለሁ። good። ስለዚህ ምን አደርጋለሁ? የመጀመሪያው ዳታ ማን ናት? 15 አይደል? absolute value ያስቀምጣለሁ። 15 ሲቀነስ ስንት? ሚኑ ስንት ነው? 12። በጣም ጥሩ። ሲደመር absolute value 12 ሲቀነስ 12 ሲደመር ተላለቀ 10 ሲቀነስ 12። እሺ 13 ሲቀነስ
12 በፈጣሪ 9 ሲቀነስ 12 12 ሲቀነስ 12 በሁለት ማባዛት ትችላላችሁ። ኦልሬዲ ሲደመር እንዲታያችሁ የመጀመሪያ ስለሆነ እንደዚህ የሚሰራው 12 አብሶሉት ቫልዩ 11 ላይ ደረስን አይደል? 15 አለኝ 15ን በሁለት ላባዛው ይሻላል። እዚህ ጋር 15 እዚህ ጋር 15 ሲባዛ ይሄን በሁለት ማድረግ ይችላል። ወይ ከፈለጋችሁ እዛ ጻፉት በሁለት ላባዛ የሚሻለው እንደዛ ነው። እሺ 15ን ተገላገልኩ ማለት ነው። አብሶሉት ቫልዩ 14 ሲቀነስ 12 9 አለኝ 9 ያ በሁለት ባባዝ ይሻለኛል። ይሄኛውን በሁለት ላባዛ ገብቷችኋል አይደል? ለምን በሁለት እንደማባዛው ላለመደመር ማለት ነው። ብዙ ቁጥር ቢሆን እንዲሄድ ነው ማለት ነው። ኦኬ ስለዚህ ምን አደርጋለሁ? ኦቨር ስንት ላድርግ? 10 አይደል? ያ ሳም ኦፍ ዳታ ኢዝ 10። ከዛ ምንድነው ፈተና ግን እንደዚህ አጽፉ መቼስ አይደል? ፈተና እንደዚህ አጽፉ። ዳታው ላይ ሄጄ ቀንሽንም 15 አለ አይደል? 15 ሚኒ 12 ስለሆነ ከ15 12 ሲቀነስ ስንት ነው የሚሆነው? ከ15 12 3 አይደል ብዬ የምሄደው። ስለዚህ እንደዛ ብዬ ማስቀምጠው። እሺ እዚህ ጋር መጥቼ 3 አለኝ 3ን በሁለት እናባዛለሁ በሁለት ስላለሁ ሲደመር ይሄ 0 ነው። 12 ሲቀነስ 12 በጣም ግልግል። ይሄም 0 ነው ግልግል አይደለ? ማን ቀረኝ እዚህ ጋር 10 ሲቀነስ 12 ኔጌቲቭ 2 ግን እኔ ፖዚቲቭ አድርጌ ነው የምወስደው 2 አለኝ። በጣም ጥሩ ግን እንዳትሳሳቱ ቲክ እያደረጋችሁ ይሄን ሰርቻለሁ ይሄን ሰራሁ። ማን ቀረኝ? 12 3 ሲቀነስ 12 ስንት ቀረኝ? 1 ፕላስ 1 አደርጋለሁ ሰራሁ ማለት ነው። በጣም ጥሩ 9 ሲቀነስ 12 ማይነስ 3 ግን ፖዚቲቭ 3 በስላባዛው በሁለት ስንት መጣ? 6 በጣም ጥሩ ቲክ ታደርጋላችሁ እንዳንሳሳት ነው መንገድ ላይ እንዳትሳሳቱ። ይሄንም ሰርተናል። 11 ሲቀነስ 12 ኔጌቲቭ 1 ቴክ 1 ፖዚቲቭ። ስለዚህ ፕላስ 1 አደርጋለሁ እዚህ ጋር መጥቼ ፕላስ 1 አደርጋለሁ ፕላስ ሶ ቲክ አድርጉ እዚህ ጋር 14 ሲቀነስ 12 2 ዲቫይድ ባይ ዋት? ዲቫይድ ባይ 10 ማለት ነው። አሁን ደምሩልኝ እነዚህ እዚህ ጋር 6 አለኝ አይደለ? 2 እና 3 ስንት መጣ? 2 እና 1 3 3 እና 6 9 አይደለ? እነዚህን ደምሩ። ከዛ በኋላ 3 አለኝ ፕላስ 3 አለኝ ኦቨር ስንት ላድርግ? ኦቨር 10። አሁን ቼክ አድርጉልኝ 6 ሲደመር 9 15 ሲደመር 3 18። ስለዚህ 18ን ለስንት ማካፈል ነው? ለ10። ይኸው ማትሪክ ላይ ደስ የሚለው ነገር ቀለል ያሉ ቁጥሮች ስታካፍሉት የሚቀል ቁጥር ስለሚመጣ ችግር የለውም እንጂ መልሳችን ሲሆን አይደለ? ያ አሁን ይሄ አይከብድም። የሚከብደው ምንድነው? ፎርሙላውን ማስታወስ፣ ፎርሙላ ውስጥ መክተት። ዶንት ፎርጌት ኢት። ፎርሙላ ሚን ዲቪዥን አባውት ምንድነው የተባልኩት? ሜዲያን የተባልኩት ሚን የተባልኩት እሱን ቼክ ማድረግ ግልጽ ነው። በጣም ጥሩ